ወይዘሮ ኤልሳቤጥ ገብሬ ኑሮዋን በስዊድን ሀገር አድርጋለች። ከሰሞኑ ወደ ኢትዮጵያ አዲስ አበባ በመጣችበት አጋጣሚ አገኘናት። ወደ ሀገሯ እንድትመጣ ያደረጋት ደግሞ የኢትዮጵያ ንግድ ባንክ በውጭ ሀገር የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያንን ታሳቢ በማድረግ ያዘጋጀው የብድር አገልግሎት ነው። ኤልሳቤጥ የኢትዮጵያ ንግድ ባንክን የዲያስፖራ የብድር አገልግሎት በመጠቀም ቤት ገዝታለች። ኢትዮጵያ ንግድ ባንክ በውጭ ሀገር ለሚኖሩ ኢትዮጵያና ትውልደ ኢትዮጵያውያን ወይም ለዲያስፖራ ኮሚኒቲ የብድር አገልግሎት እንደሚሰጥ ለመጀመሪያ ጊዜ ሰማሽበትን አጋጣሚና የወሰንሽበትን ተሞክሮሽን እስቲ ያጋሪ። እንግዲህ መጀመሪያ በፔጃቸው ፌስቡክ ፔጃቸው ላይ ወይም በራሳቸው ፔጅ ላይ ስለዚህ ዲያስፖራ ስላሰቡበት መረጃ ወጥቶ ነበረ። ከዛ ግን ዌብሳይታቸው ላይ በመግባት ያለውን ኢንፎርሜሽን ከዛ ላይ አገኘኝ እና ምን ማሟላት ይፈልጋል ምንድነው የሚለውን ነገር የተወሰነ መረጃ ከዛ በማግኘት የተወሰኑ ዶክመንቶችን በማዘጋጀት ከዛ በኋላ ወደዚህ መጣሁ። ቀጥታ አገልግሎቱን ለማግኘት ነው የመጣው? ለዚህ ፐርፐስ ብቻ ነው የዛሬ። ታሪኳን ያጋራችን ኤልሳቤጥ በሀገሯ ጥሪት ለማፍራት ስታስብ ቀዳሚ ያደረገችው የኢትዮጵያ ንግድ ባንክ ያለምንም ውጣ ውረድ የምትፈልገውን የብድር አገልግሎት እንድታገኝ በማድረግ ሀሳቧን እውን አድርጎላታል። የብድር አገልግሎቱን ያገኘችው ደግሞ ባንኩ በልዩ ሁኔታ ለዲያስፖራው ማህበረሰብ አገልግሎት እንዲሰጥ ባቋቋመው የዲያስፖራ ቅርንጫፍ ነው። በቅርንጫፉ ቆይታዋ አስፈላጊውን መረጃ በተቀላጠፈ መልኩ ነው ያገኘችው። የብድር አገልግሎቱንም በአጭር ጊዜ ማግኘቷን ነው የነገረችን። ስትመጪ የነበረው አቀባበል የነበራቸው የመረጃ አሰጣጥ ስርዓት ምን ይመስል ነበረ? እንዴት አገኘሽው? ያው እንግዲህ እኔ ብዙ የዚህ ነገር የባንክ ሲስተም አላቅም ነበረ ማለት በዚህ በተበድሮ መግዛት ወይም ባለው ነገር ላይ ማለት ነውና ቀጥታ መጥቼ የሚያስፈልገኝን ኢንፎርሜሽን ከዛ አገኘው። ፕሮሰሱ በጣም በአጭር ጊዜ ውስጥ ነው ያለቀልኝ። የነበረው ነገር አሁን አንዳንድ ጊዜ እንደሚባለው በባንኮች ላይ ወይም ባለው ነገር ላይ የሚሰጠውን አስተያየት አይደለም ምን ያገኘሁት በ15 ቀን ጊዜ ውስጥ ነው የጨርሼ የወጣሁት ማለት ነው። እና የተለቀቀልኝ የተገመተልኝ ሴም ዴይ ነው የመጀመሪያ ቀን ነው። ከዛም ደግሞ የነበረው ፕሮሰስ በጣም አጭር በጣም ኢፌክቲቭ የሆነ ነውና ይሄን ሪኮመንድ አደርጋለሁ ለማንም ማለት ውጭ ሆነሽ ስትሰሚውና ደፍረሽ ስትገቢበት። እኔ አሁን ይሄንን አላቀውም ግን ጀስት ዋይ ኖት ብዬ ነው የመጣሁት። መጥቼም ደግሞ እንዲሁ አልተመለስኩም አላፈርኩበትም ማለት ነው። በሁለት ሳምንት ውስጥ የቤት ባለቤት ሆኜ ለመመለስ ችያለሁ። ስለዚህ አገልግሎታቸው በጣም ቀልጣፋ ነው። በጣም በአጭር ጊዜ ውስጥ ነው የሚያልቀው። የሚፈለግብሽን ዶክመንት ካቀረብሽ ድረስ ሰርቪሱ በጣም ግልጽና ፒውር ነው። በጣም ጥሩ የሆኑ የስራ ባልደረቦች አሉት። የንግድ ባንክ ዲያስፖራ ቅርንጫፍ በጣም በሚመጥን መልኩ ጥሩ የሆነ ሰርቪስ እየሰጠ ያለ። ደንበኛው ዶክመንቱን ይዞ ከመጣ እኛ የአውቶሞቢል ግዢ ላይ 5 ቀን ነው ማክሲማም 5 ቀን እንሰጣለን። እንደ ብራንች ነው ይሄ። ያ ማለት 5 ቀን በጣም ትልቅ ነው በብራንቹ ሳይድ። ግን ደግሞ ዶክመንቱን ኮምፓይል አድርጎ እስኪያመጣ ቤት ለመግዛት ግን ማክሲማም 10 ቀን ነው በእኛ ብራንች ላይ ፕሮሰስ የምናደርገው። የኢትዮጵያ ንግድ ባንክ በሀገር ውስጥ እንደሚኖሩ ደንበኞቹ ሁሉ በውጭ ሀገር የሚኖሩ ደንበኞቹን ታሳቢ ያደረገ የባንክ አገልግሎትን ይሰጣል። የኢትዮጵያ ንግድ ባንክ እንግዲህ ከቅርብ ጊዜ ወዲህ በሰራው አሰስመንት መሰረት ደንበኞችን ሴግመንት አድርጎ ነው እያገለገለ ያለው። ከፋፍለው ካሉት የደንበኞች ክፍል ውስጥ አንዱ የዲያስፖራ ከስተመሮች አንድ ሴግመንት ናቸውና ስለዚህ እያንዳንዱ ሴግመንት ሲደረግ የራሳቸው ፍላጎት አላቸው። ስለዚህ ዲያስፖራውም ከሚፈልጋቸው አይነቶች የብድር አይነቶች አሉ። የተቀማጭ ሰዎች የሚጠቀምባቸው አሉ እና የሬሚታንስ ሰርቪስ የሚጠቀምባቸው አሉ። ስለዚህ እነሱን ይመጥናሉ የሚላቸውን ፕሮዳክቶች በብድርም በተቀማጭ አማራጮችም እና በሬሚታንስ ሰርቪስም አማራጮች በተለመደው ኮንቬንሽናል ሲጨመር የዲጂታል አማራጮችን በማቅረብ እንግዲህ እየሰራ ይገኛል ማለት ነው። ወይዘሮ ፍቅርተ ደሳለኝ በኢትዮጵያ ንግድ ባንክ የብድር አገልግሎት ዳይሬክተር ናቸው። የኢትዮጵያ ንግድ ባንክ ከሚሰጣቸው የባንክ አገልግሎቶች አንዱ የብድር አገልግሎቱ ነው። በዚህ የብድር አገልግሎቱ ላይ ደግሞ ማሻሻያ በማድረግ ከዚህ ቀደም በአብዛኛው ለመንግስት ፕሮጀክቶች ያቀርብ የነበረውን የብድር አገልግሎት ማሻሻያ በማድረግ ለግሉ ዘርፍ የብድር አገልግሎቱን በስፋት በማቅረብ ላይ ይገኛል ብለውናል። ከዚህ በፊት እንግዲህ ሞር ፐብሊኩ ላይ የመንግስት ብድሮች ላይ ያተኮረ የነበረና ከመንግስት ብድር ውጭ ደግሞ ለሆኑት ለተወሰኑት ኮርፖሬት ለምላቸው ተለቅ ላሉ ትልቅ በመጠን ትልቅ ላሉ ዌል ስታብሊሽድ ለሆኑ በደንብ ኦርጋናይዝድ ለሆኑ ቢዝነሶች ላይ ሞር ወደዛ ፎከስ ያደረገ ብድር ነበረ። አሁን ከቅርብ ጊዜ ከ3 ዓመት በኋላ ወደዚህ ሲመጣ ግን አንደኛ የብድር አድጓል በመጠንም፣ ሁለተኛ ደግሞ ከመንግስት እንትኖች በጣም እያነሱ በፐርሰንቴጅም ብዙ ወደ ግል ዘርፉ ነው ብዙውን እየሰጠን ያለ ነው። ከ85% በላይ ወደ ግለሰብ የመስጠት ዝግባሌ ነው ያለው።
ያ ብቻ ደግሞ አይደለም። ትልቁ የያዝነው ደግሞ ተበዳሪዎቻችንን ማስፋት እና በአይነትም ሁሉንም ዘርፍ ደግሞ ያካተተ ሁሉንም በሴክተር ሁሉንም ዘርፍ ያካተተ ብድር መስጠት ችለናል። ባንኩ ለግሉ ዘርፍ የሚሰጠው የብድር አማራጩ ደግሞ የዲያስፖራው ማህበረሰብ ታሳቢ ያደረገ ነው። በደንብ አስፍተን የሰራንበት ትልቁ ነገር አንዱ የዲያስፖራ ብድራችን ነው። ከዚህም አንፃር እንግዲህ የብድራችንን መጠንም ጥያቄው በጣም ሰፍቷል። በዲያስፖራ ፍላጎቱን በስቷል። የተሰጠነው ብድር በጣም ሰፍቷል። ያ ምንድነው አማራጮቻችንን በማስፋታችን ከዚህ በፊት 3 የነበሩትን የዲያስፖራ ብድሮች አሁን ወደ 7 አድገዋል ማለት ነው። የብድር ፕሮዳክቶቹ የመጀመሪያው በውጪ የሚኖር ኢትዮጵያዊ እስከ ዓመት የሚቆይ የሞርጌጅ አገልግሎት ነው። ሁለተኛው የፐርሰናል ብድር ነው። ሶስተኛው ብድር የሚክስድ ዩዝ ቢልዲንግ ፐርቼዝ እና ሪኖቬሽን ነው። ሚክስድ ዩዝ ማለት ለመኖሪያና ለንግድ ቅይጥ አገልግሎት የሚውል መግዣና የተጀመረ ቤት ማጠናቀቂያ ሪኖቬሽን ማደሻም ነው። ሚኒመም ኢኩዊቲው 30% ነው ከነሱ የሚጠበቀው። ቀሪ 70% ከ7% ወለድ ጀምሮ እስከ 15 ዓመት የሚቆይ የብድር አማራጭ ነው። ሶስተኛው አራተኛው ደግሞ ነን ኮሜርሻል አውቶሞቢል ነው። አውቶሞቢል መግዣ ነው። አምስተኛው የኮሜርሻል ቬሂክል ነው። ኮሜርሻል ቬሂክል ከትራክ ጀምሮ እስከ ባጃጅ ድረስ። ሌላ የስድስተኛው ብድር አማራጭ የወርኪንግ ካፒታል ብድር ነው። ሰባተኛው ብድር አማራጭ ደግሞ ሀገራቸው ላይ ኢንቨስት ለማድረግ ሲፈልጉ የፕሮጀክት ብድር አማራጭ ነው። የኢትዮጵያ ንግድ ባንክ የዲያስፖራ ማህበረሰብ ታሳቢ በማድረግ የሚሰጣቸው አገልግሎቶች ከጊዜ ወደ ጊዜ ማሻሻያዎችን እያደረገባቸው ይገኛል። ባንካችን በይበልጥ ከደንበኞቹ ጋር ለመቀራረብና ፍላጎታቸውን ተረድቶ አመቺ አገልግሎቶችን ለመስጠት የሚያስችለው ውይይቶችንም በተለይም በመካከለኛው ምስራቅ ሀገራትና በደቡብ አፍሪካ ካሉ የዲያስፖራ ማህበረሰብ አካላት ጋር ማድረጉ ይታወሳል። ይህንን ውይይት ተከትሎ ለዲያስፖራው በሚሰጥ የባንክ አገልግሎት ላይ ብቻ ትኩረቱን አድርጎ የሚሰራ ክፍል ከማደራጀት አንስቶ አገልግሎቶቹን ከጊዜ ወደ ጊዜ እያሻሻለ ይገኛል። ክፍሉ እንግዲህ ሲቋቋም ዲያስፖራዎቹ ቢያንስ የሚጠይቁት ክፍል አንድ ሴንተር የሆነ የሚፈልጉትን ነገር ለማድረስ የሚያስፈልጋቸው የተበታተነ ቦታ ላይ ከሚጠይቁ አንድ ክፍል ላይ መጠየቅ እንደሚችሉ እሱን ዴዲኬት ለማድረግ ነው። ሁለተኛ የክፍል እንግዲህ ዲያስፖራዎች በባህሪያቸው የስራ ሰዓታቸው ላይ ከኛ ጋር አይመጣጠንም። ስለዚህ ይሄ ክፍል እንግዲህ 24/7 በሚባል ደረጃ ነው የሚደራጅ። ቢችል ፐርሰናሊ ነው የሚለው፣ አለበለዚያ ካልቻሉ የዲጂታል አማራጮችን እንዲጠቀሙ እያደረገ ፊድባኮች እየወሰደ ከነሱ ጋር እንግዲህ 24/7 የሆነ አፕሮች ተከትሎ ፊድባኮቻችን ይወስዳል፣ ችግሮቻችን ይቀርፋል፣ መሻሻል ያለባቸው ነገሮች እንዲሻሻሉ ሀሳብ የሚያቀርብ ክፍል መሆኑ ስለታመነበት ነው እንግዲህ ክፍል የተቋቋመው። አቶ ዘሪሁን ተከተል በኢትዮጵያ ንግድ ባንክ የዲያስፖራ ባንኪንግ ስራ አስኪያጅ ባንኩ ይህንን ክፍል በማቋቋሙ ከዲያስፖራው ማህበረሰብ ጋር ያለውን ቅርርብ ማሻሻል ችሏል ይላሉ። በርካታ የዲያስፖራው ማህበረሰብ ባንኩ የሚሰጣቸውን አገልግሎቶች እየተጠቀሙ ነው። ለዚህም ባንኩ በተጠናቀቀው በጀት ዓመት በተለያዩ ዘርፎች ያስመዘገበው ውጤት ማሳያ ነው ይላሉ አቶ ዘሪሁን። አጠቃላይ ወደ 240 ብድር ጥያቄ ኢትዮጵያውያንና ትውልደ ኢትዮጵያውያን ቀርቧል። አጠቃላይ ጥያቄያቸው ወደ 49 ቢሊዮን አካባቢ ነው። ከነዛ ውስጥ የጸደቀ ወደ 134 የብድር ጥያቄዎች አሉ። እነዚህ ወደ 1.9 ቢሊዮን ብር ኢኩቫለንት ነው የጸደቀው። ዲስፐርስ የተደረገ ወይም የተለቀቀ ብድር ወደ 108 ኢትዮጵያውያንና ትውልደ ኢትዮጵያውያን የብድር ጥያቄያቸው ጸድቆላቸዋል። ከነዚህ ውስጥ የመጠኑም ወደ 1.2 ቢሊዮን ነው። ከሬሚታንስ ወደ 2.982 ቢሊዮን ዶላር ኢኩቫለንት አግኝተናል። ቁጠባ ወደ 24.3 ሚሊዮን አግኝተናል። ከነዚህ ውስጥ ከዲፖዚት ወደ 23 ሚሊዮን ከተለያዩ የዲያስፖራ አካውንቶች አግኝተናል። የኢትዮጵያ ንግድ ባንክ በውጭ ሀገራት የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በአገልግሎቱ ይበልጥ ተደራሽ ለመሆን በማሰብ በትብብር ለመስራት የሚያስችለውን የተለያዩ የመግባቢያ ስምምነቶችን ከኢትዮጵያ ዲያስፖራ አገልግሎትና ሌሎች የዲያስፖራ ማህበራት ጋር አድርጓል።
ኤምቲዎች ላይ ማንኛውም በብሔራዊ ባንክ ፈቃድ ያላቸው እዚህ ሀገር ላይ የሚሰሩ ከ20 በላይ የሚሆኑ የኤምቲኦ ሰርቪስ የሚሰጡ ከእነሱ ጋር አብረን እንሰራለን። ከዛ ባለፈ አሁን ቅርብ ጊዜ እንግዲህ ያው ቴክኖሎጂ የመጣ ሲሄድ የዲጂታል አግሪጌተሮች አለ፣ ሪሚታንስ አግሪጌተሮች ከእነሱም ጋር አብረን እንሰራለን። ዲያስፖራ ዩኒቱ ከተመሰረተ በኋላ ግን ሊያግዙን ይችሉ ይሆናል ካላቸው ተደራሽነት ከተቋቋሙበት ዓላማ ጋር ብለን ካሰብናቸው ጋር ኢትዮጵያ ዲያስፖራ ሰርቪስ ጋር ከነሱ ጋር አሁን በቅርበት እየሰራን ነው። ከተለያዩ የዲያስፖራ ኔትወርክ አሶሲዬሽን የሚባል አለ፣ እንደ ፌዴራል የሚሰራ የሁሉንም ክልሎች የያዘ ከነሱም ጋር ጀምረናል። በክልል ደረጃ የተቋቋሙ የዲያስፖራ አሶሲዬሽኖች አሉ። ላይ ከኦሮሚያ ጋር ባለፈው ሚቲንግ ነበረን፣ ከድሬዳዋም ጋር እንደዚህ ጀምረናል እና ሌሎችም እንግዲህ ባለን ፕላን መሰረት ከነሱም ጋር አብረን እንሰራለን። ዲያስፖራን በሚመለከት ያሉት ፕሮዳክቶች የሚወጡት ፓኬጆቹን እነሱን የሚያውቀው ሰው ጥቂት ስለነበረ ለማስተዋወቅ ይሞከር ነበር። ተጨማሪ የማሻሻያ ስራ መስራታችሁ በጣም ትልቅ ነገር ነው። በጋራ ሆነን ይበልጥ ማስተዋወቅ ይኖርብናል። ዲያስፖራው ለምሳሌ የቤት ግዢ መፈጸም ቢፈልግ፣ ቤት መስራት ቢፈልግ የኢትዮጵያ ንግድ ባንክ ምን ሊያደርግ ይችላል የሚለው በኢትዮጵያ ንግድ ባንክ ማህበራዊ ሚዲያም ጭምር መግለጫዎች እየተሰጡ ነው፣ እያየን ነው። እሱም ከዛ በቀረበ መንገድ ቨርቹዋልም ጭምር መድረኮችን ማበረታታት ያስፈልጋል። ዲያስፖራው እንደዚህ አይነትን ፋሲሊቲ በደንብ የተረዱትና የተጠቀሙት በጣም ያመሰግናሉ። ለዲያስፖራው ማህበረሰብ በተለያዩ ሀገራት ከሚገኙ የኢትዮጵያ ኤምባሲዎችና ቆንስላዎች ጋር በመተባበር ለዲያስፖራው ማህበረሰብ የባንኩን አገልግሎት ተደራሽ የማድረግ ስራ ይከውናል። የኢፌዴሪ ውጭ ጉዳይ ሚኒስቴር ስር የሚገኝ የዲያስፖራ ሰርቪስ በውጭ የሚኖሩ 50 በላይ ኤምባሲዎችና ቆንስላዎች አሉ። እነሱ በጋራ አውትሪችን ሰፖርት ያደርገናል። ከነዚህ ውስጥ በኤምባሲ በኩል እየተዘጋጁልን ቀጥታ ስልጠናም አገልግሎት ፕሮዳክትና ሰርቪስ ማስተዋወቅ እንሰጣለን። በቅርበት እየሰራን ነው። ይህንንም አገልግሎት አጠናክረን እየቀጠልን ነው። ኢትዮጵያ ንግድ ባንክ ዲያስፖራ ብራንች ላይ አካውንት ከፍቶ የትኛውም ብርም ሆነ ፎሬን ከረንሲ ዶላርም ዩሮም ኤኒ ከረንሲ ለማስቀመጥ ደግሞ ባንኩ ያመቻቸው አዲስ በቅርብ የተጀመረ ዩናይትድ የሚባለው የኦንላይን የአካውንት ኦፕኒንግ ፕላትፎርሞች አሉ። ብራንቹ በአራት ዌይ የአካውንቲንግ ስራ አካውንት ኦፕኒንግ ስራ ወይ ደግሞ የሪሶርስ ሞቢላይዜሽን ስራ አካውንት ኦፕኒንግ ላይ የተያዘ ይሰራል። አንደኛው እና ትልቁ የኢትዮጵያ ንግድ ባንክ ዲያስፖራ ብራንች የኤምባሲ ጋር ስለምሰራ በኤምባሲ በኩል የአካውንት ከፈታውን ስራ ይሰራል። የሰፖርት ሌተር ወደ ኤምባሲው ወደኛ ይጽፍና እኛው ያው 30 ደቂቃ በማይሞላ ጊዜ ውስጥ አካውንቱ ከፍተን ወደ ኤምባሲው እንመልሳለን። ኤምባሲው ለደንበኛው አካውንቱን ያደርስለታል። ከዛ በኋላ የዲፖዚት ክሬዲት የማድረግ ስራ ደግሞ ይቀጥላል ማለት ነው። ሁለተኛው ደንበኛው ፊዚካሊ እዚህ ከመጣ ብራንቻችን መጥቶ አካውንቱን ፊዚካሊ ኦን ዘ ዊንዶ መጥቶ መክፈት ይችላል ማለት ነው። ሶስተኛው ደግሞ በኤጀንት በኩል መክፈት ይችላል። አካውንቱን በኤጀንቱም በተወካይ የብድርም አካውንት የሴቪንግም የፎሬን ከረንሲ ሴቪንግም የከረንት አካውንትም የፊክስድ ታይም ዲፖዚትም የሲቢኖ ኦል በቃ አካውንት ኦፕኒንግ ስራ ብድር አካውንትም ጭምር በኤጀንቱ በኩል መክፈት ይችላል ማለት ነው። ሶስተኛ ፊዚካልም ጭምር ማለት ሶስተኛ። አራተኛ ደግሞ አዲሱ ፕላትፎርሞች ደግሞ ደንበኛው የትም ቦታ ሳይሄድ ቢሮክራሲ ውስጥ ሳይገባ ሀሰል ሳይኖር ቤት ውስጥ ወይ ደግሞ ቢሮ ውስጥ አካውንትም ኦንላይን መክፈት ይችላል ማለት ነው። ደንበኛው ኤቭሪቲንግ የሚፈለገውን ሲስተም ላይ ጭኖ ይልክልናል። እኛ ደግሞ ክሮስ ቼክ አድርገን ለደንበኛው ፊድባኩን እንሰጣለን። ወዲያው አፕሩቭ አድርገን እንመልስለታለን። አካውንቱ ወደ ኢሜይሉ ይገባለታል ማለት ነው። ይሄ አዲስ ባንኩ ዲቨሎፕ ያደረገው ሲቢዶክ ወይ ደግሞ በድሮ ዩናይት ኢቲ የሚባል ኦንላይን አካውንት ስራ ኦፕኒንግ ስራ ነው ማለት ነው። በዚህ በአራቱ ወይ አካውንት መክፈት ይችላል የኛ ደንበኛ ማለት ነው። እናም የኢትዮጵያ ንግድ ባንክ በአገልግሎቶቹ ሁሌም ደንበኞችን ለማርካት የሚሰራ ተቋም ነውና በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን የባንኩን የተለያዩ አገልግሎቶች እንዲጠቀሙ ነው አስተያየት ሰጪዎቻችን ሀሳባቸውን ያጋሩን። በተለይም የባንኩ የብድር አማራጭ በሀገራቸው ጥሪት ማፍራት ለሚፈልጉ ኢትዮጵያውያንና ትውልደ ኢትዮጵያውያን አመቺ መሆኑን ነው የነገሩን። የኢትዮጵያ ንግድ ባንክ ያው የህዝብ ባንክ ነው። ስለዚህ የህዝብ ባንክ ከሆነ ደግሞ ህዝብን በደንብ ማገልገል አለበት። እነዚህ ከሀገር የወጡት ዲያስፖራዎች ደግሞ የአካሎቻችን ናቸው። ስለዚህ የሰው ሀገር ሁልጊዜ የምትኖሪበት ሀገር አይደለም። አሁን ባንኩ ያቀረባቸውን የብድር አማራጮች የቁጠባ አማራጮችን ተጠቅመው ሀገራቸው ላይ ጥሪት እንዲያፈሩ እንግዲህ
ሁሉም ነገር ተለዋዋጭ እንደሆነ እያየን ነውና የሆነ ነገር እዛ አካባቢ እንኳን ሀፕን ቢያደርግ በዚህ በደህና ጊዜያቸው እዚህ ያፈሩት ሀብትና ጥሪት ዋስትና ስለሚሆናቸው ይህን የቀረበውን የንግድ ባንክ የብድር በተለይ የብድር አማራጮችንም የቁጠባ አማራጮችንም በደንብ እንዲጠቀሙ ጥሬን ለዲያስፖራ ነው ማስተላለፍ የሚፈልገው። በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ከምን ጊዜውም በላይ የኢትዮጵያ ንግድ ባንክ እነሱ ለማገልገል እንደተዘጋጀ ስለተገነዘብን ይህን እድል እንዲጠቀሙበት መረጃ ለማግኘት በአቅራቢያቸው ካለ ኢትዮጵያ ኤምባሲ እንዲሁም ከኢትዮጵያ ዲያስፖራ አገልግሎት እንዲሁም ደግሞ ባንኩ ራሱ ሰፋ አድርጎ ዲያስፖራውን ለማገልገል ባደራጀው የስራ ክፍል መረጃ በማግኘት በዚህ በኢትዮጵያ አጓጊ በሆነ የእድገት እንቅስቃሴ ውስጥ ተሳታፊም ተጠቃሚም እንዲሆኑ በዚህ አጋጣሚ ለነሱም ጥሪ ያቀርባለሁ። ታሪኳን ያጋራችን ወይዘሮ ኤልሳቤጥ አሁን ከባንኩ ባገኘችው አገልግሎት ረክታለች። እናም ደንበኝነቷን በመቀጠል ሌሎች የባንኩን አገልግሎቶች የመጠቀም እቅድ እንዳላት ነው የነገረችን። በመቀጠል ያው ብዙ ስራ አብሬያቸው መሰራ ይመስለኛል። ምክንያቱም በጣም ከምጠብቀው በላይ የሆነ ቀላል ሲስተም እና ቀላል ነገር ስላላቸው ለቀጣይ ብዙ ስራ አብሬያቸው ሰራለሁኝ ብዬ አስባለሁኝ። ማንም ሰው መጥቶ ይህን ነገር ለመጠቀም የሚፈልግ ሰው በሙሉ በጣም ቀላል የሆነ ሲስተም እና በቀላሉ ቤትም የመኪናም የተለያየ ነገር አገልግሎት ተጠቃሚ መሆን ይችላል እና ለዛም ያው እኔ እንደምስክር አለውኝና በጣም አፕሪሼት ማለት ላደርጋቸው እፈልጋለሁ። የኢትዮጵያ ንግድ ባንክ ለዲያስፖራ ማህበረሰብ የተለያዩ የብድር አይነቶችን የሚያቀርብበት ዋና ዓላማዎች በርካታ ስትራቴጂካዊና ኢኮኖሚያዊ ጥቅሞች ያሏቸው ሲሆን በሀገር ውስጥ ልማት ላይ ተሳትፎን ማሳደግ፣ የውጭ ምንዛሬ ገቢን ማሳደግ፣ በባንኩና በዲያስፖራ ማህበረሰብ መካከል እምነትን በመፍጠር ገንዘባቸው በህጋዊ መንገድ ስራ ላይ እንዲውል ማድረግ ነው። እኛም በውጭ ሀገራት የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን የኢትዮጵያ ንግድ ባንክ ወቅቱን ያማከለና ቀልጣፋ አገልግሎቶችን ለደንበኞቹ አቅርቧልና ይገለገሉበት ዘንድ መልእክታችን ነው። ሰላም።